በ2017 ዓ.ም የተሰጠውን የሪሜዲያል ኤግዛም ከተፈተኑ ተማሪዎች ወደ 70% የሚጠጉ ተማሪዎች እንደወደቁ መረጃዎች ያሳያሉ ማለት ነው። ስለዚህ በዘንድሮ ማለትም በ2018 ዓ.ም ሪሜዲያል የምትማሩ ተማሪዎች ያው እነዚህን ነገራቶች ማትቀርፉ ከሆነ እናንተም ትወድቃላችሁ ማለት ነው። ይሄንንም ለመቅረፍ አንድ የስሪ ቻሌንጅ ብለን አዘጋጅተናል ማለት ነው። በዚህ ስሪ ቻሌንጃችን ምንድነው የሚካተቱ ካላችሁ በስሪ መንዝ ብቻ ኦር በ3 ወር ብቻ ከአሁን ጀምሮ እስከ ግንቦት ማለትም ሞስት ፕሮባብሊ ብዙ መረጃዎች እንደሚያሳዩት ከሆነ ግንቦት ላይ ፈተና እንደሆነ ያሳያሉ። ስለዚህ እስከ ግንቦት ወደ 3 ወር የሚጠጋ ጊዜ አለን። ስለዚህ በ3 ወር ውስጥ እንዴት አንድ ሪሜዲያል ተማሪ ለፈተና እንዲዘጋጅ ይችላል የሚለው ላይ ነው የ3 ወር ቻሌንጁ የተዘጋጀው። ስለዚህ በዚህ 3 ወር ቻሌንጅ ውስጥ በጣም ብዙ ኢንተረስቲንግ ነገር ታገኛላችሁ። ምንድነው የተለያየ ቲዩቶሪያሎች አሉ፣ እንግሊሽ፣ ማቴማቲክስ አለ እና ለናቹራል ሳይንስ ተማሪዎች ብቻ ነው የተዘጋጀው። ክላሱ ኤክስክሉሲቭ ነው፣ ለናቹራል ተማሪዎች ብቻ ነው። ሶሻል ተማሪዎችን አንቀበል ማለት ነው። ስለዚህ ማቴማቲክስ እና እንግሊሽ ቀለል አድርጋችሁ እንድትረዱ፣ በጣም ማቴማቲክስ ብዙ ተማሪዎችን ያስቸገር ያለ ሳብጀክት ስለሆነ እሱን ሁሉም ተማሪዎች በቀላል እንዲረዱ አድርገን እናስረዳቸዋለን ማለት ነው። እንግሊሽም የተለያየ ኤክሰርሳይዝ ሞዴል የተለያየ ሪሜዲያል የ2017 ዓ.ም ኤግዛም እናሰራቸዋለን ማለት ነው። ስፔሻሊ ያለፈው አምና ኤግዛሞችን እንደ ኢንትራንስ ብዙ አይገኝም፣ ነገር ግን የ3 ዓመት ምናምን አለ የ2017 የ2016 የ2018ን ኤግዛም ሲደርስ እናሰራቸዋለን። የተለያየ ሪቪው ኤክሰርሳይሶችን እንሰራላቸዋለን ማለት ነው። በየሳምንቱ ኤግዛም ይኖራል ማለት ነው። ሁሉም ተማሪዎችን ኢቫሉዌት የሚያደርግ ኤግዛም ይኖራል በየሳምንቱ በተሰጣችሁ ቶፒክ መሰረት እና በየሳምንቱ ፕላን አለ ማለት ነው። በፕላን መሰረት ነው ሁሉም ተማሪዎች የሚያጠኑት። እሁድ ዕለት ፕላኑን ይለቀቅላችኋል። ከዛን ደግሞ ቅዳሜ ኤግዛም ይኖራችኋል። ከዛን አንድ ቀን ረፍት ታደርጋላችሁ። ከዛን ከሰኞ ጀምሮ ፕላን ይወጣል። እንደዚሁ በየሳምንቱ ይሄን እንደግመዋለን ማለት ነው። ለስንት ሳምንት ያክል? ለ12 ሳምንት ብቻ ነው ኮንቴን የሚያደርገው። ስለዚህ በ12 ሳምንት ብቻ ለሪሜዲያል በብቁ ትዘጋጃላችሁ ማለት ነው። ኢቭን ምንም ያልተዘጋጀ እስካሁን ምንም አልጀመርኩም እኔ ምንም ከመሬት አላነሳሁም የምትሉ ተማሪዎች ራሱ ካላችሁ ኢቭን አንዳንድ ተማሪዎች አሉ እኔ በአንድ ወር እዘጋጃለሁ የሚላሉ። እኔ እሱ አያገባኝም። እኔ አንድ ወር የስትረስ ነው ብዬ ነው የማስበው። ተማሪው የሚጨናነቅበት ነው እንጂ በዛ ወር እስከዛ አርፍዶ በስርዓት የሚያጠና ተማሪ አለ ብዬ አላስብም። ስለዚህ ሞር እናንተ ደግሞ እንደዛ የምታስቡ ከሆነ ችግር የለውም፣ እንደዛ አጥኑ። ነገር ግን በዚህ 3 ወር ቻሌንጅ ተቀላቅላችሁ ሪሜዲያል ሪሊ ማለፍ የምትፈልጉ አሪፍ የሆነ ነጥብ ማስመዝገብ የምትፈልጉ ተማሪዎች ብቻ ከሆናችሁ በዚህ ስልክ ቁጥር ደውላችሁ መቀላቀል ትችላላችሁ ማለት ነው። የተለያየ ሪቪው ኤክሰርሳይዝ እንደነገርኳችሁ በየሳምንቱ ኤግዛም ይኖረናል። በየሳምንቱ ኤግዛም የተለያየ ሪሜዲያል ሞዴል ኤግዛሞች አሉ። የተለያየ እንግሊሽ፣ ማቴማቲክስ ኤግዛሞች አሉ። እነ ፊዚክስ፣ ባዮሎጂ እና ኬሚስትሪ የተለያየ ኤግዛሞች እንዴት አድርጋችሁ ስፔሻሊ ብዙ ተማሪዎች በቪዲዮ ማጥናት አንችልም ብለው ብዙ እያወሩ ነው ማለት ነው። ስለዚህ እንዴት አድርጋችሁ በቪዲዮ ማጥናት እንደምትችሉ በዚህ በስሪ መንዝ ቻሌንጃችን ውስጥ የተካተተ ነው ማለት ነው። ስፔሻሊ ብዙ ተማሪዎች የነበቡ የመርሳት ችግር ያጋጥመናል። እንዴት ነው በአንድ ቀን ውስጥ በጣም ብዙ ነገር ከቨር ማድረግ የምንችለው የሚለውንም ሀሳብ በጣም ኢንተረስቲንግ በሆነ ቶፒክ እንመለከተዋለን ማለት ነው። እያከፋፈል የተማሪዎችን ችግር ሞር ከነሱ ጋር እየተወያየን መፍትሄዎችን እንሰጣቸዋለን ማለት ነው። ስፔሻሊ ብዙ ማጥናት የማትችሉ ተማሪዎች በቀን ውስጥ ከ2-3 ሰዓት በላይ ማጥናት የማትችሉ ተማሪዎች እንዴት አድርጋችሁ በቀላሉ 6-7 ሰዓትም ኢቭን ማጥናት እንደምትችሉ በዚህ ስሪ መንዝ ቻሌንጃችን ይካተታል ማለት ነው። ስለዚህ እንዳያመልጣችሁ ለምን ትፈልጋሉ እድሉ እኛ ሲጀመር መጀመሪያም 50 ተማሪዎችን ብቻ ነው የምንቀበለው። ኢቭን ደውላችሁ ራሱ በኋላ ላይ ብትጠይቁን አንቀበላችሁ ማለት ነው። ስለዚህ ጊዜው ሳያረፍድ አሁኑኑ መቀላቀል ይኖርባችኋል ማለት ነው። 50 ቦታ ብቻ ነው ያለው እና 50 ተማሪዎችን ብቻ ነው የምንቀበለው። ጊዜውን በጣም አጭር ነው። 3 ወር አለ እንጂ አሁን ሪሜዲያል ሳይታወቅ ነው የሚደርሰው። 3 ወር መች እንዳለቀ አታውቁም ማለት ነው። ኢቭን ዝም ብላችሁ በዚህ 3 ወር ዴዲኬትድ ሆናችሁ ካጠናችሁ ታልፋሉ። ነገር ግን አንድ ወር አጠናለሁ፣ አንድ ወር ሲቀር አጠናለሁ የሚል ተማሪም ካለ
አንድ ወሩ ከደረሰ ራሱ አያጠናም፣ አንድ ሳምንት ይላል። ከዛ ሪሜዲያል ላይ ቁጭ ስል ራሱ ያያል ማለት ነው። እዚህ ፒሲው ፊት ለፊት ቁጭ ብሎ ኮምፒውተሩ ፊት ለፊት ሲፈተን ነው ራሱ ያያል ማለት ነው። ስለዚህ አብዛኛው ተማሪዎች ራሱ አሁን እኔ ሳጠና ረሳለሁ ምናምን የሚል አለ፣ ፈተና ላይ ቁጭ ስል ረሳለሁ። ይህን ችግር የምንቀርፍበት በጣም ብዙ ሁኔታዎች ይፈጠራል ማለት ነው። ብዙ ተማሪዎቻችን ምንድነው የሚያስቸግራቸው የሚለውን እናወያቸዋለን። ምንድነው ችግራቸው ስታጠኑ፣ እንዴት ነው የምታጠኑት፣ ምን ነው የምትጠቀሙት፣ ምን ሪሶርሶች የምትጠቀሙት፣ ኤክስትሪም ትጠቀማላችሁ፣ ቡክ ኦር ቪዲዮ ኦር የተለያዩ ሾርት ኖቶች የምትጠቀሙት ኦር ቲች ስታደርጉ እንዴት አድርጋችሁ ለሎንግ ተርም ሜሞሪዎች ሴቭ የምታደርጉት የሚሉንም ሙሉ ነገራቶችም በዚህ 3 months ቻሌንጅ ኮንሲደር የተደረገ ነገር ነው። ስለዚህ ያው እድሉ እንዳያመልጣችሁ ለማለት ፈልጋለሁ። አሁንም ድጋሚ ለምን ብዙ ተማሪዎች ባለፈው ፓኬጃችንም እንደዚህ ያሉን ነበር ማለት ነው። እኛ በኋላ ላይ መጥቶ ለምን አንቀላቀልም ቦታ የለም፣ በኋላ ጊዜው ካለፈ ቦታ አይኖርም ማለት ነው። ኦብቪየስ ነው፣ ቦታ አይኖርም። በቃ እኛ ትንሽ ተማሪዎችን ሰብስበን እነሱ ተማሪዎች ላይ መስራት ስለምፈልግ ያው እድሉ እንዳያመልጣችሁ ለማለት ፈልጋለሁ በሶስተኛ ጊዜ። ስለዚህ መቀላቀል የምትፈልጉ ተማሪዎች በዚህ ቴሌግራም ቻናል መቀላቀል ይኖርባቸዋል። እዛ ላይ ያለው በዚህ ስልክ ቁጥር ደውላችሁ ልታገኙ ይችላላችሁ ማለት ነው። ዳይሬክትሊ ከዛን ትቀላቀላላችሁ ማለት ነው። ቻሌንጁ በቅርብ ቀን ስለሚጀምር ያው ወደ ላይ መወንጨፍ ብቻ ነው የሚቀረው ማለት ነው። ስለዚህ ሁሉም ተማሪዎች እንድትቀላቀሉ ጥሪዬን አቅርቤላችኋለሁ ማለት ነው። ስለዚህ መቀላቀል የምትፈልጉ ተማሪዎች በዚህ ስልክ ቁጥር አሁኑኑ ደውላችሁ ቦታችሁን ማስያዛችሁን እንዳትረሱ። 50 ተማሪዎችን ብቻ ነው እንቀበሉ። ፒስ